ሰላም ወደ አድማጮቻችን፣ ይህ የያ ስፖርት ነው። ወደ አድማጮቻችን ቸልሲን በሚመለከቱ ጉዳይ ተመልሼ መጥቻለሁ። ቸልሲ እንግዲህ 5 ነገሮችን እናነሳለን ከበርንሌው ጨዋታ በኋላ። ነገር ግን ከዛ በፊት አጠር ያሉ መረጃዎችን አቀርባለሁ። አንደኛው የሚሆነው እንግዲህ ዌስሊ ፎፋና በኢንስታግራም ገጹ ላይ በደሎች ወይም ደግሞ ይሄ በቆዳ ቀለሙን በሚመለከት ጥቃት ደርሶበታል። ይህ ቸልሲን የሚወክል አይደለም። የቸልሲ ደጋፊዎች በኢንስታግራም ገጹ ላይ ነው ይህንን ያደረሱት። ዲኤም ሁሉ አድርገውታል። ይህ ልክ አይደለም። ይህንን ተከትሎ እንግዲህ ከብዙ የቸልሲ ደጋፊዎች ተጫዋቹ ድጋፍንም እያገኘ ይገኛል። ነገር ግን አንዳንድ መረጃዎች ደግሞ ፎፋና በክረምት የመልቀቅ እቅድ አለው የሚሉ መረጃዎች ነው። ምክንያቱም ተጫዋቹ በቡድን ውስጥ ባለው ሚና ሳይሆን በተለይ በሶሻል ሚዲያ በሚደርስበት ተጽዕኖ ደስተኛ አይደለም። ስለዚህ ውሳኔዎቹ ከቸልሲ ኃላፊዎች የሚጠበቅ ነው። እስከ 2032 የሚያቆይ ኮንትራት ግን መኖሩ የሚረሳ አይደለም። ሌላኛው እንግዲህ የፎፋናን ጉዳይ በሚመለከት በቀይ ካርዱን ብዙ ውሳኔዎቹ ልክ እንዳልነበሩ መነሳት የሚጠበቅበት ነው። ነገር ግን ወደ አድማቻችን ተጨማሪ ሁለተኛ የሚነሳው የቆመ ኳስ ችግር እንዳለ ይጠበቃል። ከ5 ነገሮች አንዱ የቸልሲ የቆመ ኳስ ችግሮችን እናነሳለን። ነገር ግን ኩየቫ የቸልሲ የቆመ ኳስ አሰልጣኝ ከዚህ በፊት የቀድሞ የብሬንፎርድ የቆመ ኳስ አሰልጣኝ ናቸው። ታዲያ ይህ አሰልጣኝ የተለያዩ ጥያቄዎች ተነስተውበታል። አንዱ እንግዲህ ቸልሲ ምንም እንኳን በቆመ ኳስ ውጤታማነት ጥሩ ቢሆንም በመከላከሉ ረገድ ትክክል አልነበረም። ታዲያ በመከላከሉ ረገድ ላይ ፍሌሚንግን መያዝ የነበረበት ተጫዋች ነበር፣ ያንን ማድረግ ነበረባቸው የሚል አስተያየታቸውን በግልጽ ሊም ተናግረዋል። ይህንን ተከትሎ እንግዲህ ቸልሲ ውሳኔዎች የሚጠበቁ ነው የሚሆኑት። በተለይ ተቀይሮ የገባው ተጫዋች ነው። እኔ ተጫዋቾችን በግል ጠርቼ ወቀሳን አላቀርብም። ነገር ግን ለሙሉ ቡድኑ ትክክለኛ ውሳኔን አልነበረም የቆመ ኳስን በመከላከል ረገድ ያደረገው የሚል አስተያየቶችን ሰጥተዋል። እንግዲህ ሁለተኛው የሚነሳው ቸልሲ በተከታታይ በሊድስ እና በበርን ላይ በተከታታይ 2 ጨዋታዎች ላይ ነጥብ መጣሉ ይታወሳል። ቸልሲ በአጠቃላይ በዘንድሮ ውድድር ዓመት በሜዳው 17 ነጥቦችን ጥሏል። ይህ ምን ያክል በፕሪሚየር ሊጉ በሜዳ የሚደረጉ ጨዋታዎችን ማሸነፍ ውጤቶችን መውሰድ ማትችል ከሆነ አስቸጋሪ የሚያደርገው ነው። ባለፉት 2 ጨዋታዎች እንኳን በሊድስ እና በበርን ላይ በሜዳው 4 የጣላቸው ነጥቦች ለቸልሲ አስቸጋሪ ነበሩ። ውድ አድማጮቻችን የኦፕታ ሱፐር ኮምፒውተሩ አሁንም የቀሪ የውድድር ዓመቱን ጨዋታዎች በመከተል ከባባድ ጨዋታ እነማን ይገጥማሉ የሚል ነው። እንግዲህ ደካማ ጨዋታ ወይም ቀለል ያለ ጨዋታ የሚያጋጥመው ቪላ ነው። 90% የሚሆነው የቪላ ከዛ በመቀጠል ወልቭስን ያስቀምጠዋል። አርሰናልም 90.7% ገደማ ያገኘዋል። ማንቸስተር ሲቲ 90.2%፣ ከዛ በመቀጠል ዌስትሃምን ነው የሚያስቀምጠው። በጣም ከባዱ የሚያጋጥመው ቡድን ማለት 92.2% ነው። ቸልሲ ከዌስትሃም ከፍ ብሎ 92% ላይ ይገኛል። ታዲያ የቀጣዮቹ ጨዋታዎች ለቸልሲ ምን ያክል ከባድ ናቸው ብለን ስናይ በወርሃ መጋቢት አርሰናልን፣ በመቀጠል አስቶን ቪላን፣ በመቀጠል ሬክሰምን በኤፍኤ ካፕ፣ በመቀጠል ኒውካስትል እና እንዲሁም ኤቨርተን የሚገጥም ይሆናል። የአውሮፓ ቻምፒዮንስ ሊግ ጨዋታዎች መኖራቸውን መረሳት የለበትም። ታዲያ ከእነዚህ ጨዋታዎች ብቻ አይደሉም። በኤፕሪልም ሲቀጥል ማንቸስተር ዩናይትድ እንዲሁም ደግሞ ማንቸስተር ሲቲን፣ ብራይተን የሚያስተናግድበት ነው የሚሆነው። በግንቦት ወር ደግሞ ኖቲንጋም ፎረስት፣ ቸልሲ ከሊቨርፑልን ወደ አንፊልድ የሚያቀና ይሆናል። ቶተንሃም ሆትስፐርስ እና ሰንደርላንድን የሚጫወት ይሆናል። ቀጣዮቹ የእንግሊዝ ፕሪሚየር ሊግ የቀሩት 11 ጨዋታዎች ለቸልሲ የሞትና የሽረት ያክል ወሳኝ ናቸው። በግንቦት ወር 4፣ በሚያዝያ ወር 3 እና በመጋቢት ወር ደግሞ 3 ጨዋታዎችን በአጠቃላይ የሚያደርግ ይሆናል። በአጠቃላይ እነዚህ ጨዋታዎች ለቸልሲ ወሳኝ ነው የሚሆኑት። የአውሮፓ ቻምፒዮንስ ሊግ ተሳትፎን ያሳካሉ። በተለይ ቀጣይ ያሉት 5 ጨዋታዎች በጣም ከባባድ ናቸው። እነዛን ምን አይነት ውጤቶችን ማስመዝገብ ይችላል የሚል ነው የሚሆነው። በተከታታይ ወደ ኤምሬትስና ወደ ቪላ ፓርክ ማቅናቱ የሚጠበቅ ነው የሚሆነው። ከዛ በመቀጠል ራሱ የኒውካስትልን የዲያውን ኒውካስትል በመግጠም ከዛ በመቀጠል በቀጥታ የሚገጥመው ደግሞ ኤቨርተን ነው የሚሆነው። የኤቨርተን አዲሱን ስታዲየም የሚያቀና ይሆናል። ኤቨርተን ጠንካራ ስብስብ እንደሆነ በባለፈው ጊዜያቶች አሳይቷል። ታዲያ በቸልሲን በሚመለከት እንግዲህ በባለፈው ጨዋታ ከበርንሌው ጨዋታ ከታዩት 5 ነገሮች ውስጥ አንዱ የቀይ ካርዱ ውሳኔ እንደነበር የምታስታውሱት ነው። ታዲያ የቀይ ካርዱ ውሳኔ አሁንም ቢሆን ፎፋና ቀይ ካርድ አይገባውም የሚል ሳይሆን የቸልሲ ይህንን አይነት ውሳኔዎችን ማስወገድ ያስፈልጋል። በተለይ ከባባድ ጨዋታዎች መምጣታቸውን ተከትለው እነዚህ ቀይ ካርዶች ቸልሲ መቀበል የሚችልበት ጊዜው አይደለም። ጥንቃቄን መውሰድ የሚያስፈልግ ነው የሚሆነው። ከአርሰናል መቀጠል ቪላን እንዲሁም ደግሞ ኒውካስትል፣ ኤቨርተንን ሲገጥሙ ቀይ ካርዶች ርቀው ሙሉ በሙሉ ቡድኑ ውጤታማ እየሆነ መቀጠል ያለበት ይመስለኛል። ሌላኛው የቆመ ኳሶችን ኩየቫን የሚመለከት ነው። እንግዲህ ሊያም ጥሩ አስተያየቶችን ሰጥቶ አግኝቼዋለሁ። ምንድን ያለው ኃላፊነት መውሰድ አለብን ቡድኑ
በመከላከል ቅርጹ ረገድ አንድ አጥቂ ነው ያላቸው አለ። 27 ዓመቱ ነው፣ ልምድ ያለው ነው። ይህንን ሰው ለማቆም እንዴት ማርክ አላደረግነውም የሚል አስተያየቱን ሰጥቷል። አንድ ተጫዋች ነው ብሏል። ነገር ግን ምስሎቹን ተመልሳችሁ የምታያቸው ከሆነ ወደ ቶሲን የሚያደላ መረጃ እንደሆነ ያሳያል። ቶሲን እንግዲህ ማን ማርኪንግ ላይ ልክ አልነበረም። በቆመ ኳስ ውጤታማ ይሆናል ተብሎ ነው ተቀይሮ የገባው። ነገር ግን በቆመ ኳስ ውጤታማ ሆኖ ሜዳው ላይ አላየነውም። ታዲያ ይህንን ተከትሎ ነው ሊየም ደስተኛ ያልሆኑት። ምን አይነት ውሳኔ ይጠበቃል? እንግዲህ አንዱ በቀጣዩ በአርሰናል ጨዋታ ቶሲን ይሰለፋሉ የሚል ነው። እኔ በአርሰናል ጨዋታ ቶሲን የሚሰለፍ አይመስለኝም። ማን ያጣምረዋል ቻሎባን የሚል ነው። እንግዲህ በኔ እይታ ማማዱ ሳር ተመራጭ ይሆናል ብዬ አስባለሁ። ቶሲን የሚሰለፍ ከሆነ በተለይ ከተከላካይ ጀርባ የሚተው ቦታዎች ላይ አርሰናሎች የተሻለ የማጥቃት እድልን ሊያገኙ የሚችሉበትን እድል የሚፈጥር ይሆናል። ሌላኛው ጉስቶን በግራ መስመር ላይ ለመጠቀም ሙከራ አድርገዋል። የሆነ ያክል ለውጦችን ለማምጣት ሞክረዋል። ምክንያቱም ከሃቶ ይልቅ ጉስቶን የመረጡበት ጉስቶ ኦቨርላፕ ያደርጋል፣ ስፔሶችን ይሸፍናል ከሚል ነው። ወደ አማካይ መስመሩም ኦቨርላፕ በማድረግ አንደርላፕ በማድረግ እድሎችን ይፈጥራል የሚል ነው። ነገር ግን ቸልሲ ለሃቶ በበርንሌይ አይነት ጨዋታ እንኳን እድል ካልሰጠው በቀጣዮቹ ወሳኝ ጨዋታዎች ላይ ይህንን ተጫዋች ይህንን ያክል ገንዘብ ወጥቶበት ለምን ለመጠቀም ወደኋላ ሽሽቶችን ወሰነ የሚለው ትልቁ ጥያቄ ነው። እንግዲህ ሊየም በውሳኔዎቹ ረገድ በራሱ እንደሚተማመንና እኛ ቸልሲዎች ነን ጥሩ ነገሮችን ማድረግ አለብን የሚሉ አስተያየቶችን ይሰጣል። ነገር ግን ይህ የመምራት ሂደቶች አንዳንድ ሁኔታዎች በሚገባ በጥሩ ፐርፎርማንሱ በጥሩ ያጫወት ስታይሉ ብናደንቀውም ያለፉት ሁለታቸው ውጤቶች ግን ትክክል አልነበሩም። እነዚህን በሚገባ ማየትና ማስተካከል የሚጠበቅበት ይመስለኛል። ለአሌሃንድሮ ጋርናቾ ለሌሎች ተጫዋቾች የሚሰጣቸው አስተያየቶች ጥሩ የሚባሉ ናቸው። ነገር ግን አንዳንድ አስተያየቶች ትክክል ሆነው የማይገኙ አሉ። ችግሮች የቡድኑን ችግሮች በግልጽ ይታይ ነበር። ለምሳሌ በ1-0 በ10 ተጫዋች ማሸነፍ ነበረብን እያለ ሊያም ዴላፕ ጊዜያቸውን ለማጥፋት እየሞከረ ቸልሲ ጎሎችን ለማስቆጠር ፍላጎት የሌለው ቡድን እየመሰለ በሜዳ ላይ 6 የማል ተከላካዮችን ሜዳ ላይ አሰልፈ ውጤታማ ይሆናልና ቸልሲ ጎል አስቆጥራል ብለህ ማሰብና ይህንን ውሳኔውን ደግሞ ኃላፊነት አለመውሰዱ ልክ አይመስለኝም። ምክንያቱም የበርንሌይ ማጥቃት በተደጋጋሚ እየመጣ ነበርና ጥንቃቄ ለመውሰድ መሞከሩ ጥሩ ሆኖ ሳለ ነገር ግን የመስመር ተከላካዮችን ለምሳሌ የማል ተከላካይ ወጣ፣ አዲስ የማል ተከላካይ አስገባ። ከዛ በመቀጠል መከላከሉን ማብዛት ከዚህ በፊት ኤንዞ ማሬስካ ጊዜ ቸልሲ ለመከላከል ሞክሮ ቀይ ካርድ ከወጣበት በኋላ ዋጋ አስከፍሉታልና ማጥቃቱን መቀጠል ይጠበቅባቸው ነበሩ። ውጤቱን ለማስጠበቅ መሞከራቸው ልክ አልነበረም በኔ እይታ። በተለይ ሊየም እንዲሁም ደግሞ ኳሱን ይዘው ለመቆየት ከዛ ይልቅ ኳሱን ለማጥቃት መሞከር ነበረባቸው። አርሰናል የሰራውን ስህተት ቸልሲም እየሰራው እየታየ ነው። አርሰናል በሞሊኒክስ ስታዲየም አቻ የወጣበትን አጋጣሚ እንደዚህ ነበር። ጊዜ ከማጥፋት ይልቅ ወደ ጨዋታው ጎሎችን ለማስቆጠር በ10 ተጫዋች መሞከር የተሻለ ነበር ብዬ አስባለሁ። ከዛ ውጭ ፓልመር ጎሎችን እያስቆጠረ ነው። ነገር ግን የምናውቀው ፓልመር ምርጡ ፓልመር የምንለው እየመጣ አይደለም እና ይህ የጉዳት ውሳኔዎች ፓልመርን እኛ በምናደንቀው አቅም ልክ እንዳልሆነና በጉዳትም እየተቸገረ እንደሆነ መቀበል ያለብን ይመስለኛል። የፓልመርን ብቃት ለማድነቅ ጊዜያቶች የሚወስዱ ይሆናል። ይህንን የሚያስፈልግ ነው የሚሆነው። ሌላኛው ሮዚኒያ ነው። በሚገባ ቡድኑን ማየት ይጠበቅበታል። አስቸጋሪ ጊዜያቶች እየመጡ ነው። በኤፍኤ ካፕ፣ የአውሮፓ ቻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታዎች በተከታታይ ይመጣሉና በሚቀጥሉት ፕሮግራሞቻችን የምናነሳው ይሆናል። ጥንቃቄዎችን መውሰድና ጥንቃቄዎችን ብቻ ሳይሆን ደግሞ የቡድኑን ቅርጽ ማስተካከል የሚያስፈልግ ነው የሚሆነው። የአርሰናሉ ጨዋታ የሞትና የሽረት ያክል አስፈላጊ ነው የሚሆነው። ሊቨርፑል ማሸነፉን ተከትሎ የዩናይትድ ጨዋታ የሚጠበቅ ቢሆንም በአጠቃላይ ቸልሲ እዚህ ላይ ጠንከር ያለ የውጤት ለውጦችን የሚያመጣ ቡድን ከሊየም ይጠበቃል። ውድ አድማጮች እናንተ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።